ሰላም እንደናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አለ ቢሶች ስገውንዶሉ ማዳች ላይክ እና ሼር ያድርጋችሁ ሐሳቦቻችን ለብዙዎች አካውሎ ለዚህም ኮልቢ አሁን ሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ ደጃፍ ፖድካስት ላይ እንግዲህ አሁን የቀረበው እንደራሲ በረከት ነው። እንግዲህ በረከት ከዳዊት ጋር ባደረጉት ቃለ ምልልስ ብዙ ሐሳቦችን የኢትዮጵያን የወደብ ጉዳይ፣ የምስራቅ አፍሪካን፣ የሶማሌላንድ፣ የኤርትራን፣ የግብፅን ብዙ ጉዳዮች ተነስተው ተወያይተውበታል። ከዛ በፊት ግን ሰበር ዜና በመላ ዓለም ሰበር ዜና ተሰምቷል። እንግዲህ የራሺያ ዲፕሎማቶች ከእስራኤል ምድር ላይ ጥሩግርግ ብለው በኢመርጀንሲ በረራ ነው የወጡት። እጅግ በጣም በአጣዳፊ ሁኔታ 3 ዙር 4 ዙር በአንዳንዶችን በጦር አውሮፕላኖች ጭምር ነው ከእስራኤል ምድር ይዘው የወጡት። እኔ ሰሞኑን ምን ስል ነበረ? እጅግ በጣም አደገኛ ደም አፋሳሽ ጦርነት በእስራኤልና በኢራን መካከል ይነሳል። ይሄ ጦርነት የመጨረሻ ጦርነት ነው ለኢራኑ አያቶላ አሊ ካሚኒ መንግስት ብቻ ሳይሆን ለኢራን ራሱ ለህዝቡም ለመካከለኛው ምስራቅም የመጨረሻ ጦርነት ነው ብዬ ተናግሬ ነበረ። ኬጂቢ ይሄን መረጃ ያቅ አቶ ለኔ ታዲያ የኬጂቢ ሰላይ ነኝ ምን አልኳችሁ? ሰሞኑን ራሱ ኢራኖችን ቢሆን ጦርነትን ያስነስታል አሜሪካኖችና እስራኤሉ ኮፈዘዙ ብያቸው በአጣዳፊ እኮ ነው ብላችሁ ያሉት። በአጣዳፊ በረራ ነው በሙሉ ዲፕሎማቶቿን ሙሉ ጥሩግርግ አድርጋ ያወጣችው። ለምን? ኬጂቢ ከኢራኖች ጋር አብረው ስለሚሰራ ኢራኖቹ ደግሞ ያለውን ቢሊየንስ ኦፍ ዶላርስ የወጣበትን ጦር መሳሪያ ቀጠናው ላይ እናርከፍክፈው ብለው ወስነዋል እና የኢራን ተቃዋሚ አደባባይ የወጡ ሰልፈኞችን የኢራን መንግስት መበተን አልፈለገም። ማን ይበትነው ሲባል ራሱ እስራኤል ተበትነዋለች ነው ያሉት። አብናረገ ይሄን ለቤት ያውቃችሁ እንዴት ብለ ጠይቀኝ። የኢራን ሰልፈኞችን ተቃዋሚ ሰልፈኞችን እስራኤል እንዴት ነው የምትበትነው ካላቸው አጭር መልስ ሰጣቻለሁ። ኢራን እስራኤል ላይ ሃይፐርሶኒክ ሚሳኤሎቿን ታስወነጭፋለች። ከዛ እስራኤል በአጸፋው ደግሞ የጦር ጀቶቿን 100-200 ጀቶች የኢራንን ምድር እንዲያርሱት ታደርጋለች። ከዛ በኋላ ሰልፈኛ አንድ ፍሬ ታገኛለህ? አታገኝም። እንኳን በቤቱ ቆርቶ በሳሎንም አታገኘም። አንደርግራውንድ መሬት ቆፍሮ ይገባል የኢራን ህዝብ በሙሉ ሰልፈኛ የሆነም ያልሆነም ማለት። ስለዚህ ኢራን ያለምንም ወጪ ሰልፈኞችን በሰላምና በፍቅር ወደ ቤቷ ትመልሳለች። እናረጋ በጣም ቀላል ነገር ነው። አሁን ምነግራችሁ የሚወራረድ አለ ከኔ ጋር 200-300 ሺህ ብር እናስይዝ ዘጉናኝ ጦርነት አሁን በዚህ ሳምንት ምናልባት ከሰኞ እስከ እሑድ ባለው ይጀመራል። ለምን? አሁን የኢራን ጉዳይ እያበቃቃለት ነው ወንድሜ፣ እያበቃቃለት ነው። አሁን ችግሩ አሁን ምን ጠይቀው ኢራን እያበቃላት ነው የሚለውን ሳይሆን ኢራን ሲያበቃላት ቀጠናውንም ይዛ ወደ መቀመቅ ትገባለች ወይስ አትገባም የሚለው ላይ ነው። በቃ አሁን እንነጋገር እዛ ላይ ነው። አሁን ምን እንነጋገረው ኢራን ትልቋ ሞቃዲሾ ትሆናለች በእርግጠኝነት። ኢራን ትልቋ ሊቢያ፣ ሶሪያ፣ የመን ትሆናለች። ብትንቱና ይወጣል፣ ቀጠናውም ወደ ሲኦልነት ይቀየራል። ነገር ግን ጦሱ የት ድረስ ነው የሚለው ላይ ነው የምንነጋገረው። ጦሱ ኢትዮጵያ ድረስ ይመጣል። ጦሱ ምስራቅ አፍሪካ ድረስ ይመጣል። ጦሱ መካከለኛው ምስራቅን ወደ ሲኦልነት ይቀይራል። 100% እርግጠኛ የሚወራረድ ካለው ከኔ ጋር ብሩ በ15 ቀን ይደርሳቸዋል እጃችን ላይ። እኔም ከበላችሁ ትሰጡኛላችሁ። ሲኦል ይከፈታል። የሲኦል ደጃች በመካከለኛው ምስራቅ ይከፈታል። የአያቶላ አሊ ካሚኒ መንግስት ሶሪያን አይቷል፣ የመንን አይቷል፣ ሊቢያን አይቷል፣ አፍጋኒስታን አይቷል፣ ኢራቅን አይቷል። በዓለም ላይ ግዙፍ ማንነት የነበራቸው አገሮች ወደ አፈርነት ተቀይረዋል። እነሱ ወደ አፈርነት ሲቀየሩ ሌላውን ቀጠና ወደ መቀመቅ ይዞ እንደገቡ ታውቃላችሁ። ኢራንስ ስትፈርስ መፍረሷ ማይቀር ነው። ትንጥያ ሳይሆን ትልቋ ሞቃዲሾ ነው የምትሆነው። ግን መካከለኛው ምስራቅ ያበቃለታል ወይም ደግሞ የዓለም 3ኛው ዓለም ጦርነት መነሻ ይሆናል። የቬንዙዌላ ጉዳይ ሲደመር የግሪንላንድ ጉዳይ ሲደመር የዩክሬንና የጋዛ ፍልስጤም ዙሪያ ያለው ጉዳይ ተደማምሮ ከከፋ 3ኛ ዓለም ጦርነት ካልከፋ ደግሞ መካከለኛው ምስራቅ እስከ አፍሪካ ቀንድ ድረስ ቀውስ ይዞ ይመጣል። አሁን በረከት የታዘብኩት እዚህ ላይ ነው። በረከት ጉዳዩን በጣም ይጥጥያ አድርጎ በጣም አቃሎ ሲያወራ አይቼዋለሁ እዚህ ፖድካስት ላይ። እውነታው ግን እንደዛ አይደለም። የጦርነት ትንሽ የለውም። በምስራቅ አፍሪካ ከዚህ በኋላ የሚነሳ ጦርነት እጅግ በጣም ዘግናኝ ደም አፋሳሽ ነው። ለምን? ዙሪያውን በሙሉ ቀውስ ቀጠና ነው።
እንደምታዩት ሶማሊያ ከሀገር ቁጥር አይደለችም። የሲኦል ደጆች ናት ሶማሊያ። በየቀኑ በየጊዜው የሰው ልጅ ደም የሚፈስበት ሀገር ነው ሶማሊያ። ሱዳን እንደምታውቁት ነው እና ሱዳን እንደምታዩት ነው። ማንም ጉልበቱ የሚፈታተሽበት የት ነው ብትለኝ ሱዳን። ራሽያ አለች፣ አሜሪካ አለች፣ እስራኤል አለች፣ ኢራን አለች፣ አረብ ኤሚሬት አለች፣ ሶማሊያ አለ። እየሌለ የለም እዛ ውስጥ እየሌለ የለም። ሱዳን ውስጥ መሞከሪያ ነች። አስቡት፣ ሱዳን ሲኦል ነች፣ ሶማሌ ሲኦል ነች። አሁን በኢትዮጵያና ኤርትራ መካከል ግጭት ከተነሳ የቆረችው ደቡብ ሱዳን ነች እንጂ የአፍሪካ ቀንድ ሙሉ በሙሉ ወደ ጦርነት ውስጥ ገባ ማለት ነው። እዚህ ጉዳይ ውስጥ ለመፈትፈት እነማን ነው የሚገቡት ነው ትልቁት ጉዳይ። ከዚህ በኋላ ይህን ጉዳይ ለመፈትፈት እነማን ይገባሉ ብለህ ስታስበው እና ቀጣዩን ዕጣ ፈንታ ስታስበው ቀጠና በጣም አደገኛ ነገር ውስጥ ሊገባ ይችላል። ማን ያሸንፋል? ምንም እኮ ውስብስብ ነገር እኮ አይደለም። የአሸናፊነት ጉዳይ ሳይሆን ከውስጥም ከውጭም ያሉ ግጭቶች፣ ለምሳሌ ሶማሌዎች ከሶማሌላንድ ጋር እንዋጋለን እያሉ ነው። ግን አልሸባብና የሶማሌ መንግስትም ደግሞ ይዋጋል። የውስጥ ግጭቶች ባሉበት ሁኔታ የውጭ ግጭቶችን ስትጨምር ቀጠናው ምን ሊሆን ይችላል? እንዳልኩ እንኳን እዚች ምስራቅ አፍሪካ ላይ የሚነሳ እሳት ቆርቶ የራሽያው የዩክሬን ጦርነት ዓለምን በጥፍሩ ነው ያቆም። አብዛኛው የዓለምን ህዝብ ወደ ፎከት ነው የጨመረ፣ ወደ ፎከት እንዳለ ጉስቁልና። አሜሪካ $1 ትሪሊዮን ነው ከግምጃ ቤት አወጣች ለመደጎም። እንግዲህ ውጊያ ያለው ዩክሬን ላይ ነው። በኮሮናና በዩክሬን ጉዳይ አሜሪካን $1 ትሪሊዮን አወጣለች። ይህን መጠየቅ ትችላላችሁ፣ በራሳችሁ መንገድ አጣሩ። እኔ ግምጃ ቤት ድረስ ሂጄ ነው ያጣራት። እና የአንደርስቲሜት ማድረግ ችግሮችን አንደርስቲሜት፣ ለምሳሌ ተወና ጦርነቱ ግጭቶችን ተዋቸውና የሶማሌላንድ ጉዳይ ኢትዮጵያ ለምንድን ነው በነገታው እውቅና ያልሰጠችው? የሚነግሩኛል ብዙ ሰዎች። በቃ ኢትዮጵያ ለሶማሌላንድ እውቅና ትስጠው ሰጠችው አለቀ ዶቆቀ ያለ አለ። እንኳን ኢትዮጵያ ቆርቶ አሜሪካም አልሰጠችም። ለምን? ፈርታ ይሆን? ፈርታ ይሆናል። አሜሪካ ሶማሌን ፈርታ። እንደዛ አይደለም። ውስብስብ የዓለም ፖለቲካ ሌላ ተጨማሪ ውጥንቅጦችን ስለሚያመጣ ቱርክና ኢራን በሰሜኑ ጦርነት የኢትዮጵያ ጥብቅ ወዳጅና አጋር ነበሩ። አሁንስ በሶማሌላንድ ጉዳይ ቱርክና ኢራን ለኢትዮጵያ ጥብቅ ወዳጅ ይሆናሉ? አይሆንም። ይሄ የታወቀው ጉዳይ ነው። በይፋ ወጥተው ቱርክ ቁጥር 1 የሶማሊያ ቁጥር 1 ጠበቃ ሆናለች። የአረብ ህብረትም እንደዛው፣ ኢራኖቹም እንደዛው። ስለዚህ ጉዳዩ የመንቦርቅቅ ባህሪ ያለው እና ፖለቲካ መታየት ያለበትም እንደዛ ነው። ቦርቅቅ አድርገህ ሶሃ አድርገህ ነው የምታየው እና እንደዚህ ቀለል አድርጎ ማየት በረከት። አንዳንድ ሰዎች በጣም ለማቅለል የሚሞክረው ጥሩ ነው፣ እንዳቆለልከው ቢሆን ጥሩ ነው። ግን እንደዛ ነው ወይ? የምስራቅ አፍሪካ ፖለቲካ አልሸባብ የሚባለን ኃይል እኮ ዓለም ተሰብስቦ እኮ ማጥፋት አልቻለም። ዓለም ተሰብስቦ ዋሸው እንደ ጠፍቷል። አልሸባብ አልጠፋም። አሜሪካኖቹ ሞክሯል፣ አውሮፓኖቹ ሞክሯል፣ ራሱ አረቦቹ ሞክሯል፣ እኛም ሞክረናል። ብዙ እየታገልን ነው። ቀንሷል፣ ከሞላ ጎደል ቀንሷል ነው እንጂ አልሸባብ አልጠፋም። እንደውም ከጊዜ ጊዜ እየተደራጀ አሁንማ ሞቃዲሾን እስከ ማውረድ ተደርሷል። እና የጦርነት ትንሽ የለውም የግጭት ትንሽ የለውም። እንዳልካቸው አሁን የኢራን ጉዳይ ቀለል አድርጎ በጣም ለማየት የሚሞክሩ ሰዎች አሉ። እውነታው እንደዛ አይደለም። እስራኤሎቹ በጣም በጥብቅ እየተዘጋጁበት ነው። $1 ቢሊዮን ወጥቶ ብዙ የመከላከያ ስርዓታቸውን እያጠበቁ ነው። ለማጥቃትም የሚያስችሉ ዝግጅቶቻቸውን ጨርሰዋል። ኢራኖችም እንደዛ ነው። የዚህ ጦስ ጥንቡሳት እቤታችን ድረስ ካልገባ ምን አለበሉ ሁቲ አማጽያን ያላቸውን ሙሉ አቅም ቀይ ባህር ላይ ሊጠቀሙ ይችላሉ። እዚህ ጉዳይ ውስጥ አልሸባብ የበኩልን አስተዋጽኦ ያደርጋል። ሂዝቦላ የራሱን አስተዋጽኦ ያደርጋል። የኢራን ብሔራዊ ጦሩ ምን ሊፈጥር እንደሚችል አይታወቅም። ነዳጅ፣ ሸቀጣሸቀጥ ፍሰቶቹ ሊቆሙ ይችላል። ስለዚህ ቀጠናው ሁሉ አደጋ ውስጥ ይገባል። ጦርነትን፣ ፖለቲካን የምናይበት መንገድ በጣም ሚጢጢ ከሆነች ያላሰብነው ችግር ይመጣና
ይሄ ነገር አደገኛ እንደሚሆን እርግጠኛ ነኝ። ለዓለም ሁሉ ሰላም እንሞኛለን። ይሄን ሀሳብ ነው። ሲሞቻችን ላይክ አድርጉ፣ ሼር አድርገው። ወዳችኋለሁ። ፒስ